እያንዳንዷ ደቂቃ እያንዳንዷ ሰዓት እያንዳንዷ ቀን ተደማምረው ነው ጀስት የኛን ህይወት የሚወስኑት። ብዙ ህልም አለን፣ ብዙ ነገሮችን እንመኛለን። እነዛ ህልሞች ወይም ደግሞ ምኞታችን ፕራክቲካል እንዲሆኑና እንድንኖራቸው ከኛ የሚጠበቅ ነገር አለ። አንድ ሰው ቤት ገዛለሁ ወይ መኪና ገዛለሁ ወይ ሀገር ቀይራለሁ ካለ አሁን ምን እየሰራው ነው የሚለውን ማወቅ መቻል አለበት እና ዓለም በምን ያህል ስፒድ ወይም ደግሞ ፍጥነት እየተንቀሳቀሰች ነው የሚለውን በደንብ አይደንቲፋይ ማድረግና ሪሰርች ማድረግ ያስፈልጋል። ብዙዎቻችሁ ዲግሪ፣ ማስተርስ፣ ፒኤችዲ ሊኖራችሁ ይችላል። ነገር ግን አይ ዶንት ኖ አሁን ላይ ያለውን የኑሮ ኢንፍሌሽን ታውቃላችሁ። አሁን ላይ እየተፈለጉ ያሉ ስኪሎች ምን እንደሆኑ ታውቃላችሁ። ሰዎች አሁን ላይ በምን መልኩ ገንዘብ እየሰሩ እንደሆነ እነዚህ ነገሮች በደንብ አናላይዝ ማድረግና ራስን በየጊዜው አፕዴት ማድረግ ያስፈልጋል። ይህ ስልክ ከተገዛ 1 አመት 2 አመት ሊሆን ይችላል። ስለዚህ ብዙ ዳታዎችን ሆኖ ፋይሎችን አስቀምጣችሁበት ራሙ ወይም ደግሞ ስቶሬጁ ፉል ብሎ ከዛ ኢንተርኔት ልጠቀም ብትሉ ዳታ ላስቀምጥ ብትሉ ጀስት ማንኛውንም ስራ ስትሰሩ ቢዚ ነው የሚሆነው። ወይም ደግሞ ቀርፋፋ ታውቃላችሁ፣ ቶሎ ሪስፖንስ የማይሰጥ የሆነ ነገር ልትከፍቱ ስትሉ ሎንግ ታይም የሚወስድ ማለት ነው። ብዙ ነገሮችን እኮ አይሰራም፣ ግን አንዲት ስራ ራሱ ከፍታችሁበት ሎንግ ታይም ነው የሚወስደው። ያ ማለት እንዴት መሰላችሁ? ጋርቤጅ በሆነ ፋይል ወይም ደግሞ ሂስትሪ ስለተሞላ ማለት ነው። አላስፈላጊ የሆኑ ዳታዎች ስላሉ ነው እንጂ ሁሉን ዳታ ላትጠቀሙ ትችላላችሁ። ስለዚህ የተጠቀማችሁበትን ዳታ ዲሊት ማድረግ፣ ሪሴት ማድረግ እንደሚያስፈልገው ሁሉ ጭንቅላታችንም አላስፈላጊ በሆኑ ወሬዎች፣ አላስፈላጊ በሆኑ ኢንፎርሜሽኖች፣ አላስፈላጊ በሆኑ ኦልድ ስራዎች ተጠምዶ ተይዞ ስታክ አድርጎ መቆም የለበትም። ስልኩን ሪፍሬሽ እንደምናደርገውና ዲቫይሶቹ በየጊዜው አፕዴት እየሆኑ እንደሚመጡት ሁሉ የማይንዳችን ኢንተርፌስ ልንቀይረውና አፕዴት ሪፍሬሽ እና ሪሴት ልናደርገው ይገባል። አሁን ላይ ተፈላጊ ስኪሎች ምንድናቸው? ሰዎች በምን መልኩ ነው መኒ ሜክ እያደረጉ ያሉት? ምን ስኪል ቢኖረኝ ነው ምን ስራ ልሰራ የሚችለው? ምን ባደርግ ነው ህልሜን ልኖር የሚችለው የሚለውን በየጊዜው ማጥናትና ሪሰርች ማድረግ ኦፕሽን ነው ብዬ አላስብም። የምናወራው ነገር ማለት ደህና ስልክ፣ ደህና ስራ ልንፈልግ እንችላለን። የፕራይቬት መኖር ላንፈልግ እንችላለን። አይምሮ እስካለን፣ ጤና እስካለን እና እጅ ስልክ እንዲሁም ደግሞ ኢንተርኔት እስካለን ድረስ ሁሉን ነገር ማድረግ እንችላለን። ሰው ፎከስ እያደረገ አይደለም አንድ ነገር ላይ፣ በጣም በብዙ ነገር ነው እየተጠመደ ያለው። ሱስ ሲባል አሁን ሲጋራ ማጨስ፣ ጫት መቃም፣ አልኮል መጠጣት የሆነ ነገር ሊመስል ይችላል። ነገር ግን አሁን ላይ በጣም ትልቁ ሱስ ምን እንደሆነ ታውቃላችሁ? ሶሻል ሚዲያ። ምግብ እየበላን ቲክቶክ ስክሮል የምናደርግ ምንስቅ፣ ለሊት 7 ሰዓት ላይ 8 ሰዓት ላይ ከእንቅልፋችን ነቅተን ቲክቶክ የምንከፍት ሰዎች አለን። ማታም እስከ 6 ሰዓት እስከ 7 ሰዓት ኳስ የምናያለን። እንዲሁም ደግሞ ሶሻል ሚዲያ ላይ ተጠምደን ቻት እያደረግን ስክሮል እያደረግን የሚሳደቡትን የሚስቁትን ሪያክት እያደረግን የምንቆይ ሰዎች አለን። ስለዚህ ፎከስ የሚባል ነገር ወይም ደግሞ አንድ ነገር እርግጥ አድርጎ የመያዝ ሁኔታ በጣም እየደከመ ነው ያለው። ዘመኑ ያመጣቸውን አፕሊኬሽኖች መጠቀም የለብንም እያልኩ ሳይሆን፣ ነገር ግን ጊዜ አለ ጀስት እና ደግሞ 20 ደቂቃ 30 ደቂቃ እስኪ ፈታ ልበል ብለን ገብተን በስተመጨረሻም 20 ደቂቃ 30 ደቂቃ ፈታ ዘና ልበል ብለን የከፈትነው ቲክቶክ ወይም ደግሞ ዩቲዩብ ሳናውቀው 3 ሰዓት 4 ሰዓት 5 ሰዓት ሆኖ መስራት ያለብንን ነገር ሳንሰራ ማጥናት ያለብንን ነገር ሳናጠና ቀኑ ያልቃል፣ ይደክመናል፣ እንተኛለን፣ ዳታችንን እንጨርሳለን። አንድ ሰው ህልም አለው። ያ ህልም ሜቢ ቅዠት ሊሆን ይችላል ወይም ደግሞ ሪል የሆነ ሊሆን ይችላል። ቅዠት የሚሆነው በተግባር ያልተደገፈ ሲሆን ነው። ህልሙ እውነት ወይም ደግሞ ፕራክቲካል የሚሆነው ደግሞ ራሱ መግዛት ሲችል፣ አቴንሽኑን መሰብሰብ ሲችልና የስራ ሰው ወይም ደግሞ የአክሽን ሰው መሆን ሲችል ነው። እና በአጭሩ በዚች 2-3 ወር ስራ የጨረሳችሁት ቤተሰቦቻችሁ ጋር ቁጭ ማለት ያለባችሁ። ከኬጅ ጀምራችሁ እስከ 12ኛ ክፍል ያላችሁ አስተማሪዎች አሁንም ክረምት መጣ ብላችሁ ቤተሰብ ለመጠየቅ የተከራያችሁትን ዶርም ዘግታችሁ ትራቭል ስታደርጉ ነው መከረሙት ወይ? ከ1 እስከ 12 ያላችሁ ተማሪዎች ምን ስታደርጉ ነው መከረሙት? እናት አባቶቻችሁን ከማገዝ በተጨማሪ በአረብ ሀገር ያላችሁት ወንድሞቼስ ሁሌ የማዳም ቤት ስራ ነው የምትኖሩት? የራሳችሁ የሚባል ላይፍ የላችሁም ወይ? የትኛውም የእድሜ እና የትምህርት ሌቭል ያላችሁ ሰዎች በዚች 2 ወርና 3 ወር ምን ብትሰሩ ውጤታማ ልትሆኑ ትችላላችሁ የሚለውን ብጥር አድርጌ ባለኝ የ4 አመት የሶሻል ሚዲያ ኤክስፒሪየንስ እነግራችኋለሁ። ምናልባት ከረዳችሁና ካገዛችሁ ብዬ የራሴን ህይወት በተደጋጋሚ እነግራችኋለሁ። ሪሞት ኤሪያ ላይ የመጣሁት የሚያግዘኝ ቤተሰብ አልነበረም። ሌላውን ተውትና መጻፊያ እስክሪብቶና ማሰቢያ ወረቀት እንኳን በጣም ነበረ የምቸገረው። ዩኒቨርሲቲ ላይ ያለው ኢንጂነሪንግ ነበረ ያጠናው ባህር ዳር ዩኒቨርሲቲ። የመጀመሪያ ዲግሪ ነው፣ ሁለተኛ ዲግሪ
ግራጁዌሽንም ስማር ሱፍ አለበስኩም። ግራጁዌሽን ምናምን ሰለብሬት አድርጌ አላውቅም። ብዙ ነገሮችን አልፌ ነው በሴትነቴም በገንዘብም ተፈትኜ እዚህ ጋር የደረስኩት። ያለኔ አሁን ላለሁበት ደረጃ ክሬዲት እንድሰጠው ያደርገኛል። ተወለድኩበትና አደግኩበት እንጂ አሁን ላይ እየኖርኩበት አይደለም ያን ህይወት ነው። ከዚህ ልውጣና ምናልባት ኢነርጂ የሚሰጣችሁ ከሆነ ኦፊሴን አንዴ ላሳያችሁ። እቺ ናት። ትንሽዬ ክላስ ናት። እንደምታዩት የራሷ በር አላት። ስገባ ቆልፈዋለሁ፣ ስወጣም ቆልፍ ነው የምወጣው። እና እንደዚህ ዙሬ ላሳያችሁ በደንብ የሚታያችሁ ከሆነ እዚች ኦፊስ ላይ ኢንቨስት ያደረግኩት 350 ሺህ ብር ነው። እንዳደነግጡ። ወንበሯ 20 ሺህ ብር ነው የገዛሁት። ቴብሏ ደግሞ 140 በ60 ነው። ኮምፒውተር ቴብል ነው። ሲስተም ዩኒቱ ሲሆን እዚህ ጋር ልክ እንደምታዩት ብዙ ነገር ማስቀመጫ አለው። ራሱ መቆለፊያ አለው። እና እቺ ቴብል 23 ሺህ ብር ነው የጨረሰችው። እቺ ማይኳ የቆየች ናት። የዛሬ 2 ዓመት አካባቢ ነው የገዛሁት። 24 ሺህ ብር ነው የገዛሁት በዛን ሰዓት። በጣም ኳሊቲ የሆነ ማይክ ነው። ብሉ ማይክ 28 ሺህ ብር ነበር እንደውም በዛን ሰዓት ዋጋው። ነገር ግን እዚች ጋር እንደምታዩት ዲፎርምድ ፓርት ስላላት ወይም ደግሞ የተጎሰመ ፓርት ስላለው ለዛ 4 ሺህ ብር ቀነሱልኝ። ኖርማሊ አሪፍ ነው። ብቻ እዚች ጋር ጥርምስ ማለቷ ነው። እና በዛን ሰዓት ለመምረጥ ደግሞ አንድ እጅ ብቻ ነው የነበረቻቸው። ሰው ችግር የለው ዋናው ድምጼ እንዲስተካከል ነው በሚል ገዛሁት። ነገርኳችሁ ይሄ የቆየ ማቴሪያል ነው። 350 ሺህ ብር ውስጥ አይደለም። ሪንግ ላይቷ አሁን የተገዛችው ክፍለ ሀገር የነበረኝ ሪንግ ላይት ትቼው ነው የመጣሁት። ራሱ ይሄ ነበረ፣ ነገር ግን አላመጣሁትም። 21 ኢንች ነው። 8500 ብር ነው የገዛሁት። ሌላው እጅ ስልኳ ናት። በዚች ነው የምቀርጸው። 2K ድረስ ሪከርድ ያደርጋል። ካሜራው በጣም አሪፍ ነው። ካሞን 50 ነው። ቴክኖ ስልኮች በጣም ይመቹኛል። ከአሁን በፊት ይዤው የነበረው የዛሬ 2 ዓመት አካባቢ ኖርማሊ ኮምፒውተሬን እና ስልኮቼ ምናምን ስሰረቅ ካሞን 20 ነበረ እና ካሞን 18 እዛው የሄዱት። ከዛ በኋላ አሁን ይሄን እያሳየሁበት ያለው ስልክ ካሞን 30 ነው። እሱን ለ1 ዓመት ያክል ተጠቀምኩት እስካሁን ድረስ ማለት ነው። አሁን ደግሞ ካሞን 50 ፕሮ በ53 ሺህ ብር ከካምፓኒው ገዛው። አሪፍ ስልኮች ናቸው። ጊዜው በረዘመ ቁጥር ስታክ የማድረግ የካሜራው ኳሊቲ የመውረድ አይነት ጸባይ አለው። ግን በጥንቃቄ ከያዛችሁት ለ2 ዓመት ለ3 ዓመት ለ4 ዓመት ፐርፌክትሊ ያስጠቅማቸዋል። እኔ ደግሞ አሁን እጅ ላይ ካሞን 30 አለ። ስለዚህ እችኛዋን ለካሜራ ብቻ አትሊስት ለ1 ዓመት እና ለ2 ዓመት ተጠቀምበታለሁ። ከዛ በኋላ እንደሚሆነው አደርጋለሁ ማለት ነው። ሌላኛው ይሄ ኮምፒውተሩ ነው የተጠቀምኩበት ያለው ኤዲት የማድረግበት ኮምፒውተር ማለት ነው። ስክሪን ሪከርድ የማድረገው በዚሁ ኮምፒውተር ነው። ይሄ ሞኒተሩ 27 ኢንች ነው። ልክ እንደምታዩት ፍሬምለስ ነው። ሲስተም ዩኒቱ እዚህ ታች የምታዩት ማለት ነው። ይሄኛው 14ኛ ጀነሬሽን ኮር i7 በ32 ጂቢ ራም 1 ቴራባይት ኤስኤስዲ የሆነ ዲስክቶፕ ኮምፒውተር ነው። 250 ሺህ ብር ነው የገዛሁት። ቶታሊ ለዚች ኦፊስ ኢንቨስት ያደረኩት የኢትዮጵያ 350 ሺህ ብር ነው። ለዛም ከዚች ከማይኳ ውጭ ማለት ነው። ማይኳውን በትንሹ እስከ 35 ሺህ እስከ 40 ሺህ ብር ሊሆን ይችላል። አይዶን አልጠየቅኩትም። እና ኖርማል ስራ የምሰራባት ኦፊስ እችን ትመስላለች። ጠንክራችሁ ከሰራችሁ መሆን የምትፈልጉትን አይነት ላይፍ ትሆናላችሁ። እስካሁን ስሰራባቸው የነበሩት ማቴሪያሎች በሙሉ ማለት ዲስክቶፕ ኮምፒውተሩ፣ ቴብሉ፣ ኦፊሱ የዩኒቨርሲቲው ነበረ። እዛው በተሰጠነው ኮምፒውተር ነው 100,000 ሰብስክራይበር የደረስኩት። የሚቀርጸው ደግሞ ኖርማል ተራ በሆነ ስልክ ነው። ስለዚህ ኮምፒውተር የለኝም፣ ስልክ የለኝም፣ መስሪያ ቦታ የለኝም። ያ ምክንያት ሊሆናችሁ አይችልም። ኢቨን ከዛሬ 3 ወርና 4 ወር በፊት የ8 ወር ነው የ7 ወር ነፍሰ ጡር ሆኜ ከሌሊቱ 11 ሰዓት ተነስቼ ቪዲዮ ሪከርድ እያደረኩ እንደሆነ ነግራችሁ ነበር። ያ የሆነበት ምክንያት ጀስት ድምጽ አለ፣ ድምጹ ይገባል፣ ሳውንድ ፕሩፍ አይደለም። ያ ስለሚረብሸኝ ሰዎች ሲተኙ ሌሊት 11 ሰዓት ላይ ነፍሰ ጡር ሆኜ ቪዲዮ ሪከርድ አድርጌ ፖስት አድርጌላችሁ አውቃለሁ። ስለዚህ አንድ ነገር ለመለወጥ ከልባችሁ ከጣራችሁ መሆን ትችላላችሁ። እና ያኔ ተማሪ በነበርኩበት ሰዓት ከዛሬ 4 ዓመት በፊት ማለት ነው ለእስክሪብቶ ለመጻፊያ ወረቀት ስቸገር ነበረ። ዛሬ ላይ ለዚች ለትን
ትንሿ ኦፊስ እንኳን 350 ሺህ ብር ነው ኢንቨስት ያደረጉት። የሰው ልጅ ከሰራ አይምሮውን በደንብ ከተጠቀመበትና መስራት እንደሚችል ያለውን የውስጡን ኢነርጂ አውጥቶ መጠቀም ከቻለ ጀስት ከኔ ብዙ ነገር መማር ትችላላችሁ። ይሄን የምነግራችሁ ተስፋ ለቆረጣችሁ፣ ማጣት፣ መንገላታት ቢግ ቻሌንጅ ለሚመስላችሁ ሰዎች ያ እንደሚያልፍ እና ታሪክ ሆኖ እንደምታወሩት እየነገርኳችሁ መረዳት ከቻላችሁ ማለት ነው። አብራችሁን ያደጋችሁ ያስተማራችሁን ሰዎች ደግሞ በደንብ ስለኔ ማንነት ታውቃላችሁ። በራሳችሁ እንደተተማመኑ የሚያደርጋችሁ ያን ስትራግል፣ ያንን ቻሌንጅ፣ ያንን ሽሆ የሆነ ህይወት አልፋችሁ መታችሁ ዛሬ ላይ ስታስቡት አሁንም በደንብ መጠንከር እንዳለባችሁና ከዚህ የተሻለ ሰው መሆን እንደምትችሉ በደንብ ማረጋገጫ ሰርቲፊኬት ስለሆነ ነው እየነገርኳችሁ ያለሁት። ፕሊስ እህት ወንድሞቼ በደንብ እንድትሰሙኝ እፈልጋለሁ። በዚህ ክረምት ቤዚክ ኮምፒውተር ስኪል የሌላችሁ ሰዎች ቤዚክ ኮምፒውተር ስኪል በደንብ ተማሩ። ያንዳንዱ ሾርት ከት ያንዳንዱን ለምሳሌ ፋይል ኦርጋናይዝ ማድረግ፣ ብራውዝ አድርጎ ሰርች አድርጎ ማምጣት ማለት ቤዚክ ኮምፒውተር ስኪልን በደንብ ስችሉ ነው በነገራችሁ ላይ የኤአይ ቱሎችን በአግባቡ መጠቀም የምትችሉት። ቤዚክ ኮምፒውተር ስኪልን በደንብ አድርጋችሁ ልመዱ። ወርድ ላይ፣ ፓወርፖይንት ላይ፣ ኤክሴል ላይ ያንዳንዱን ነገር በደንብ ኤክስፐርት ሁኑበት። ጉግል እያደረጋችሁ ቱቶሪያሎችን እያያችሁ ቤዚክ ኮምፒውተር ስኪል የሌላችሁ መጀመሪያ ቤዚክ ኮምፒውተር ስኪል ተማሩ። ቤዚክ ኮምፒውተር ስኪል ያላችሁ ሰዎች ደግሞ ያሉትን ኤአይ ቱሎች አንዱ ኤአይ ቱል ሪሰርች ላይ ጎበዝ ሊሆን ይችላል፣ አንዱ ኤአይ ቱል ኮዲንግ ላይ፣ አንዱ ኤአይ ቱል ዲዛይን ላይ። ስለዚህ እነዚህን ኤአይ ቱሎች ፕሮፐርሊ እንዴት ነው ፕሮምፕት ወይም ደግሞ ኢንስትራክሽን እየሰጠን ለምንፈልገው ስራና ትምህርት መጠቀም የምንችለው፣ ቢዝነሳችን ከኤአይ ጋር እንዴት እናገናኘው፣ ራሳችን በኤአይ እንዴት አግዘን እናስተምር የሚለውንም በደንብ ኤክስፕሎር አድርጉ። ተቻላችሁ ደግሞ ቪዲዮ ኤዲቲንግ ተማሩ፣ አሪፍ ስለሆነ ማለት ነው። ለምሳሌ አሁን የአንድን ተቋም ቪዲዮ ኤዲት ላድርግላችሁ፣ ሶሻል ሚዲያውን ማኔጅ ላድርግላችሁ፣ ፕሮዳክታችሁን በዲጂታል ማርኬቲንግ ልሽጥላችሁ እያልኩኝ በጣም ብዙ የስራ ዘርፎች ላይ ገብቼ ተቀጥሬ ለስራ ብል እንኳን ምን ያህል ገንዘብ ሊከፈለኝ እንደሚችል ኢማጂን አድርጉ። ስለዚህ ቪዲዮ ኤዲቲንግ ብትማሩ ይጠቅማችኋል። የራሳችሁን ብራንድ ቢልድ ታደርጋላችሁ፣ ፕሮዳክታችሁን ትሸጣላችሁ። ኢቭን ስክሪፕት ለመጻፍ እኮ ማለት ነው እስከ 3000 እስከ 4000 ብር የቲክቶክ ስክሪፕት ለመጻፍ ያ ማለት የ1 ደቂቃ የ2 ደቂቃ ስክሪፕት ማለት ነው። ያችን ለመጻፍ እስከ 3000 እስከ 4000 ብር የሚከፈላቸው ሰዎች አሉ። ቪዲዮ ኤዲቲንግ በአንድ ቪዲዮ ኤዲት አድርገው እስከ 2000 እስከ 3000 ይቀበላሉ። ተምኔል ግራፊክ ዲዛይነር የሆኑ ሰዎች ማለት ነው የዩቲዩብ ተምኔል ለአንዷ ተምኔል እስከ 500 እስከ 600 ያስከፍላሉ። እናንተ ዩቲዩብ ቻናል ቢኖራችሁ እነዚህን በሙሉ ስኪሎች ሳትወዱ በግዳችሁ እየሰራችሁ ትሄዳላችሁ። ዘን ኤክስፐርት ትሆናላችሁ። እያንዳንዷ ደቂቃ እያንዳንዷ ሰዓት ገንዘብ ሜክ የሚደረግባትና ስኪል የምንማርባትን ሰዓት እናንተ ሄዳችሁ ቤተሰብ መጠየቅ፣ መዝናናት፣ ስክሮል ማድረግ ያ አስፈላጊ ስላልሆነ ነው። ታች ክላስ ያላችሁ ተማሪዎችም የዩኒቨርሲቲ ተማሪዎችም ግራጁዌት ያደረጋችሁም በተለያየ የስራ ዘርፍ ያላችሁ ሰዎች ዩቲዩብ ቻናል ከፍታችሁ መስራት ትችላላችሁ። ቪዲዮ ኤዲቲንግ መማር፣ የኤአይ ቱሎች እንዴት ነው መጠቀም የምንችለው፣ ቤዚክ ኮምፒውተር ስኪል፣ እነዚህ ስኪሎች ባላችሁ የትርፍ ሰዓት ስሩ። እነዚህ ስኪሎች ኖሯችሁ ጀስት ዝም ብላችሁ ቁጭ ያላችሁ ሰዎች የኢንተርኔት አክሰስ ካላችሁ፣ ስልክ ካላችሁ፣ ፓሽናችሁ ከሆነ በምትፈልጉት ኒች ወይም ደግሞ ዘርፍ ዩቲዩብ ቻናል ከፍታችሁ ብትሰሩ ውጤታማ ትሆናላችሁ ነው። 18 አመት ትምህርት ላይ ቆይቼ በመንግስት የሚከፈለኝ ደሞዝና አሁን ላይ በዚህ በሶሻል ሚዲያ እያገኘሁት ያለሁት የወር ገቢ ኮምፕሊትሊ አይገናኝም። ያ ማለት ትምህርት አልጠቀመኝም ሳይሆን አስተማሪ ሆኜ ጎን ለጎን የከፈትኩት ዩቲዩብ ቻናል ነው አሁን ላይ እንደዚህ ኢንቨስት አድርጌ አሁንም በደንብ ራሴን እንዳሰለጥን ከትናንቱ ህይወቴም የተሻለ ህይወት እንድኖር እያደረገኝ ያለው ጎን ለጎን የጀመርኩት ስራ ነው። ስለዚህ ያላችሁን ስራ ሳትለቁ ጎን ለጎን ስኪሎችን ዴቨሎፕ አድርጉ። የተለያዩ ስራዎችን ጀምሩ። ለምሳሌ 16000 ብር 20000 ብር ኖርማሊ ከመንግስት የምታገኙት ደሞዝ ቢኖራችሁና ጎን ለጎን የምትሰሩት ስራ ደግሞ 5000 6000 ብር ተጨማሪ ብታገኙ 20000 ብር ነበራችሁ ከመንግስት የምታገኙት። ከዛ ያቺ 5000 ብር ስትጨምር 25000 ብር 5 ሊትር ዘይት ብትገዙ አንድ ወር ያቆያችሁ ይችላል። ምናልባት 3 4 ከዛ በላይ ከሆናችሁ ላያቆያችሁ ይችላል። ወይ ደግሞ የአንድ ወር የጤፍ አስቤዛ ሊሆናችሁ ይችላል። ያቺ ጎን ለጎን የምትሰሩት ስራ አንደኛ ያደገች ሂዳ ራሷን ችላ በሌላ ጊዜ ራን ልታረቡ ትችላላችሁ። ያለበለዛ ደግሞ ኤክስፒሪየንስ ይሆናችኋል። ጊዜያችሁን አላግባቡ ዌስት አታድርጉ። በዛ በሚከፈላችሁ ደሞዝ ሴቭ አድርጋችሁ እያደጋችሁ መሄድ ስትችሉ ኢንተርኔት እየገዛችሁ አንደኛ ጋርቤጅ በሆነ ኢንፎርሜሽን ጭንቅላታችሁን አትሙሉ። ከጊዜ ጊዜ የኑሮ ውድነት እየጨመረ ነው የሄደው። የሰው ልጅ በአንድ ስራ ብቻ
ሰርቫይቭ ማድረግ እንደማይችል ብዙ ማሳያዎችን እያያችሁ ነው። በድሮ ኖሌጃችሁ በድሮ ማስተርሳችሁ ፒኤችዲያችሁና ዲግሪያችሁ ስታክ አድርጋችሁ ከዛው ላይ ከቆማችሁ በጣም ከባድ ነው የሚሆነው። የትምህርት ሲስተሙ እየተቀየረ ነው፣ እያያችሁት ነው። አስፈላጊ ስኪሎችና የቢዝነስ አይዲያዎችም እየተቀየሩ ነው ያሉት። አሁን ያለው ያንግ ጀነሬሽንም ታፍ ነው፣ ህይወትም ከባድ ስለሆነ በዛው ልክ ነው ማይንዳቸውን አጅስት እያደረጉት የመጡት። ስለዚህ እኛ በየጊዜው ራሳችን አፕዴት ማድረግ ያስፈልጋል። ሶሻል ሚዲያውን ላይክ እንደ ቲክቶክ እና ዩቲዩብ ለገንዘብ መስሪያነትና ራሳችሁን ለማስተማሪያነት ተጠቀሙት። አይ ሆፕ አንደርስታንድ እንደምታደርጉኝ ተስፋ አደርጋለሁ።